ወንድ ልጅ በፍጹም እንዳይረሳሽ የሚያደርጉ 4 የሴትነት ጥበቦች። ወንድ ልጅን ለመማረክና እንዳይረሳችሁ ለማድረግ የግድ ቆንጆ መሆን አሊያም ደግሞ ሁሉ ጊዜ አጠገቡ መገኘት ያለባችሁ ይመስላችኋል? በፍጹም። ወንድ ልጅ በአይምሮ ተቀርጸሽ እንድትቀሪና መቼም እንዳይረሳሽ የሚያደርገው ውበትሽ ሳይሆን የሴትነት ጥበብሽ ነው። ዛሬ እኔ እህትሽ የትኛውም ወንድ በአንቺ ፍቅር እንዲወድቅና መቼም እንዳይረሳሽ የሚያደርጉ 4 የሴትነት ጥበቦችን እነግርሻለሁ። እስከ መጨረሻው ተከታተሉ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እንዴት አድርገን የፍቅር ግንኙነታችንን ስኬታማ ማድረግ እንዳለብን እንማማራለን። ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ እህቶቻችን እንዲደርስ ደግሞ ላይክ አድርጉትና እንጀምር። አደረጋችሁ? እሺ አሁን መጀመር እንችላለን። የመጀመሪያው ነገር የራስሽ ዓለም ይኑርሽ የሚለው ነው። የራስሽ ህይወት ይኑርሽ፣ የራስሽ የምታደርጊው ነገር ይኑርሽ፣ የራስሽ ጊዜ ይኑርሽ፣ የኔ የምትይው ህይወት ይኑርሽ የሚለው ነው መጀመሪያ ማለት ነው። ማንም ሰው በምድር ላይ ማለት ነው የኔ የሚለውን ነገሩን ሳያስተካክል ወደኛ ሲመጣ በጣም ብዙ አለመግባባቶች፣ ብዙ ችግሮች፣ ብዙ ፈተናዎች ይገጥማሉ። ወይ ራሱን ያጣል፣ እዛ ጋም ሄዶ ደግሞ እኛ የሚለው ላይ በደንብ ፐርፎርም ማድረግ በደንብ መኖር ይከብደዋል ማለት ነው። ስለዚህ በተቻለሽ መጠን የራስሽ ነገር ይኖርሽ፣ የራስሽ ዓለም ይኖርሽ። ሁሉ ጊዜ አቬለብል አትሁኚ፣ ሁሉ ጊዜ የምትጠብቂ አትሁኚ። ስልኩን የምትጠብቂ፣ የምትገናኙበትን ቀን የምትጠብቂ፣ እሱ ህይወት ውስጥ እየተከናወኑ ያሉ ነገሮችን ከስር እየተከታተልሽ ለነሱ ምላሽ የምትሰጪ፣ በእነሱ ህይወትሽን እንዴት ነው የምታስተካኪ አይነት አትሁኚ። የራስሽ ዓለም ይኖርሽ። ሁሉ ጊዜ አቬለብል መሆን፣ ሁሉ ጊዜ መገኘት እንደምታስቢው አለመረሳትን አያመጣልሽም። ሰዎች እንደዚህ ፊት ለፊት ስላዩን የማይረሱን ነው አይደለም የሚመስለን። እውነታው ግን ያ አይደለም። ሰዎች የማይረሱን በራሳችን ነገሮች ስንጠመድ፣ በራሳችን ነገሮች ቢዚ ስንሆን፣ የራሳችን ነገር ሲኖረን በደንብ አድርገው ያስታውሱናል ሰዎች። ምክንያቱም ፕሬዘንሳችን ብቻ ከነሱ ጎን መገኘታችን ብቻ ሳይሆን የምናደርጋቸው ሌሎች ነገሮችም ዋጋችን ላይ ትልቅ ነገር ይጨምራሉ፣ ትልቅ ለውጥ ያመጣሉ። ሶ ፕሊስ ሁሉ ጊዜ አቬለብል አትሁኚ። የራስሽ ነገር ይኑርሽ፣ የራስሽ ነገርም አተኩሪ። ከዛ ደግሞ የፍቅር ግንኙነቱ ላይ ሲመጣ ጊዜ ስጪ። ጊዜ አትስጪ ማለት አይደለም። ጊዜ ሳይሰጥ የሚሆን ነገር እኮ የለም። ግን የራስሽ ዓለም ኖሮሽ እዚጋ መተሽ ደግሞ የምታወሪው ነገር ይኖርሻል። ታወራላችሁ፣ ትግባባላችሁ። ስለዚህ የራስሽ ዓለም ሲኖርሽ፣ የራስሽ ህይወት ሲኖርሽ፣ የራስሽ የምታደርጋቸው ነገሮች ሲኖርሽ ሁሉ ነገር ይስተካከላል። ታይዋለሽ፣ ለውጡን በደንብ አድርገሽ ታይዋለሽ። ፊዚካሊ ሁሉ ጊዜ አብረሽ መገኘት የምታስቢውን አይነት ክብር አያስገኝልሽም። የምታስቢውን አይነት መታወስም አለመረሳትን አይሰጥሽም። ሁሉ ጊዜ አቬለብል አትሁኚ። የራስሽ ዓለም ይኖርሽ የመጀመሪያው ጥበብ ነው። ሁለተኛ ለስላሳ ግን ደግሞ ጠንካራ የመሆን ጥበብ ነው። ይሄ ጥበብ በጣም ያስፈልገናል ሴቶች። የእውነት ወንድ ልጅ ያው ብዙ የህይወት ውጣ ውረዶች፣ ብዙ ሸክሞች አሉበት አይደለ? እነዚያን ሸክሞች፣ እነዛ ውጣ ውረዶች አልፎ አንቺ ጋር ሲመጣ እርፍ የሚልበት ቦታ እንዲሆን ይፈልጋል። ምንም ጥያቄ የለውም። ሰላም የሚሰማው፣ ደህንነት የሚሰማው፣ በቃ ይሄ ውጭ ያለውን ወጀብ፣ ውጭ ያለውን ጭቅጭቅ፣ ውጭ ያለውን ሩጫ ትቶ አንቺ ጋር ሲመጣ ጸጥ እንዲል ይፈልጋል። የዚህን ያህል ነው የኛ አቅም ማለት ነው። ለስላሳ መሆን አለብሽ። ከሱ ጋር ስታወሪ የምታወሪበት ቶን ጥሩ መሆን አለበት፣ ሴትነት የሚባለው ማለት ነው። ግን ደግሞ አት ዘ ሴም ታይም ደግሞ ድንበርሽ ሲነካ፣ የማይሆን ነገሮች ሲሆኑ ደግሞ አይ ምቲ ጠንካራ ሴት መሆን አለብሽ። ለስላሳ ግን ጠንካራ ያልኩት ያንን ነው። አንዳንድ ጊዜ በቃ ለስላሳ የመሆኑ ፓርት በጣም ይበዛና ምንም ነገር ቢፈጠር የማትናገር አይነት ሴት ትሆኛለሽ። በቃ ምንም ቢፈጠር ሚስትሪት ቢያረግሽ፣ ዲስሬስፔክት ቢያረግሽ እንዴ የሚያስብል በቃ እንዴት ይሄንን ትታገሻለሽ የሚያስብል ነገር ቢያደርግም ዝም ብለሽ የምታይ ትሆኛለሽ። ይሄ ምንም ጥቅም የለውም። እሱንም ያሳጣሻል። በኋላ ላይ ሄዶ እሱንም ያሳጣሻል። በራስ መተማመን የሌላት፣ ራሷን የማታከብር፣ ራሷን የማትወድ ሴት ማንም ሰው ከሷ ጋር ሊቆም አይችልም። አውቆም ይሁን ሳያውቅ ይሸሽሻል። ስለዚህ በተቻለሽ መጠን ምንድነው ማድረግ ያለብሽ? ለስላሳ ሁኚ። ግን ደግሞ አት ሴም ታይም ድንበሮችሽ ሲነኩ፣ የማይሆን ነገር ሲሆን አይ ዘራፍ የምትይ ደግሞ መሆን አለብሽ። ለክብርሽ፣ ለማንነትሽ የሚነካ ነገር ሲገጥምሽ ዘራፍ የምትይ አይሆንም የምትይ ደግሞ ሴት መሆን አለብሽ። ይህን ስታደርጊ ተፈላጊነትሽ፣ አለመረሳት፣ ክብርሽ
እጥፍ ነው የሚሆነው፣ እጥፍ ማለት ነው። ሶ የባላንስ ነገር ነው፣ ባላንስ ይፈልጋል። ጥንካሬሽ ብቻ ደግሞ ከበዛ፣ ኃይለኝነትሽ አትንኩኝ ባይነትሽ ከበዛ ደግሞ ይህ የሴትነትን ነገር እናጣውና ይህ ለስለስ ማለቱን አላለ ያ ሰላም የሚሰጠው ወንድ ልጅ ሲመጣ ቤቱም ሲገባ ሊሆን ይችላል ሰላም የሚሰማውን አይነት ነገራችንን እናጠዋለን። ሶ በተቻለ መጠን ለስላሳ ግን ደግሞ ጠንካራ፣ መቼ ለስላሳ መሆን እንዳለብሽ መቼ ደግሞ ጠንካራ መሆን እንዳለብሽ የምታውቂ ብልህ ሴት ሁኚ። ይሄ ከባድ የሆነ የሴትነት ጥበብ ነው። እውነት ለመናገር የምር ይህንን መኖር መቻል ማለት ብዙ ነገሮችሽን ያስተካክልልሻል፣ እንዳትጎጂ ያደርግሻል፣ ቪክቲም እንዳትሆኚ። ምክንያቱም በመለስለስ ውስጥ በጣም ከባድ ነገር ስላለ ሰዎች ይህንን ነገርሽን ሊጠቀሙበት ስለሚሞክሩ ስለሚችሉ መጠንቀቅ ያስፈልጋል። ዘራፍ ማለት ያስፈልጋል ስትነኪ። በተመሳሳይ ሰዓት ደግሞ በቃ ለስላሳው ማንነትሽን ደግሞ ማጣት የለብሽም። ሴትነታችንን ይሄ የሚያዝነውን የሚራራውን በቃ የሚንሰፈሰፈውን አይነት ማንነታችንን ደግሞ ማጣት የለብን። ሶስተኛ ሁሉ ነገርሽን አታውሪ። አሁን በተለይ መጀመሪያ አካባቢ ላይ እንደተዋወቃችሁ ባለው ጊዜ ሁሉ ነገርሽን ዝርግፍ አድርገሽ እኔ እንደዚህ ነኝ እንደዚህ ሆኗል እንደዚህ ብለሽ ከነገርሽ በኋላ አንቺን ለማግኘት እንዳይጓጓ ታደርጊዋለሽ። የፍቅር ግንኙነት ውስጥ የጉጉት ስሜት፣ ቀጣይ ምን ይፈጠር ይሆን፣ ቀጣይ ምን ትነግረኝ ይሆን፣ የማወቅ ፍላጎቱ እንዲጨምር የሚያደርጉ ነገሮች ያስፈልጋሉ። ይህንን ስልሽ ተደባበቁ ድብቁኝ ማለት አይደለም፣ ግን ሁሉም ነገር ዝርግፍ አድርገሽ ጠረጴዛ ላይ ማስቀመጥ የለብሽም። በቃ አንደኛ ላያስታውሳቸው ይችላል እኮ ራሱ በጣም ነገሮች ከመፍጠናቸው የተነሳ በትክክል ማስታወስ ያለበትን የነገርሽውን ከአንቺ ኢሞሽን ጋር በጣም ኮኔክት ያደረገን ነገር እንዳያስታውስ ታደርጊዋለሽ። እያንዳንዱን ነገር በህይወትሽ የተፈጠሩ ነገሮችን እንደ ሰበዝ እንደዚህ እየመዘዝሽ አንዳንድ እያደረግሽ ነው መንገር ያለብሽ እንጂ በቃ ሁሉ ነገር ተወርቶ በቃ እኔ አንዳንድ የፍቅር ግንኙነት ግርም ይለኛል። መቼ ተገናኝተው መቼ ተዋውቀው መቼ ለመለየት እንደበቁ ራሱ ግርም ይለኛል። በቃ አጥረቱ ማለት ነው የጊዜው በዚህ ጊዜ ምን አውርተው ምን ተግባብተው ምን ተዋውቀው ከዛ ደግሞ እንለያይ እንደተባባሉና እንደተለያዩ ግርም የሚላቸው አይነት ግንኙነቶች አሉ። ሶ ፕሊዝ መጀመሪያ በተዋወቃችሁ ጊዜ በፍጥነት ብዙ ነገሮችን አትናገሪ። በቃ ቀስ በቀስ ፍሎ ያርግ። ራሱ ይሄ ትልቅ የሆነ የሴትነት ጥበብ ነው። እንዳትረሽ የሚያደርግ ነገር ነው። አሁን ነገርሽው ይረሳዋል። በቃ ከአንድ ወር በኋላ ይረሳዋል። ምክንያቱም አንዳንድ ጊዜ አይምሯችን የሆነ ማስታወስ ከሚችለው በላይ ይሆናል የምንሰማው ነገር ማለት ነው። በቃ አንዱ ላይ አንዱ ሲደረብ ይረሳዋል፣ ይረሳሻል። በቃ ልክ እንደዛ ነው የሚሆነው። ስለዚህ በተቻለ መጠን ሚስጥራዊ ሁኚ። የሆነ የማትናገሪያቸው ነገሮች ይኖሩ፣ የምትናገሪያቸው ነገሮች እንዳሉ ሆኖ አንዳንድ ነገሮች ደግሞ እስኪ ሌላ ጊዜ እናወራለን፣ በስፋት ደግሞ ሌላ ጊዜ እናወራለን ማለት ይልመድብሽ። ይሄ በጣም ወሳኝ ነገር ነው። የእውነት ሞክሪው፣ ለውጡን በደንብ አድርገሽ ታየዋለሽ። አራተኛ የማዳመጥና የማድነቅ ጥበብ። ይሄ ለወንዶች በጣም ትልቅ ትርጉም ያለው ነገር ነው። ወንዶች ብዙ ጊዜ ስለሚያውቁት ነገር ሲያወሩ እንድታዳምጫቸው ይፈልጋሉ፣ ወይ እናውቃለን ብለው ስለሚያስቡት ነገር ሲያወሩ እንድታዳምጫቸው በደንብ ይፈልጋሉ። አሁን ላይ ምንድነው በተደጋጋሚ የሚደርሰኝ አስተያየት ማለት ነው። ብዙ ወንዶች ይጠይቁኛል፣ ያወሩኛል። ምንድነው የምሰማው ነገር ተመሳሳይ የሆነ ነገር ማለት ነው። አታዳምጠኝም፣ በቃ እኔ ስለማወራው ነገር ምንም አይነት ኢንተረስት የላትም፣ በቃ አትሰማኝም። እኔ እንደዚህ አወራለሁ፣ እንደዚህ ለፈልፋለሁ፣ እንደዚህ ይላል፣ ምንም በቃ ከማወራው ነገር ጋር ሪሌት አታደርግም ትለኛለች። ዝም ብላ አይነት ነገሮችን ነው የምሰማው ማለት ነው። ይሄ ደግሞ ምን ያመጣል? ክፍተት ያመጣል፣ ጋፕ ያመጣል። ተረድታችሁኛል? ወንድ ልጅ በሚያወራበት ሰዓት ብዙ አያወሩም ወንዶች። ካስተዋላችሁ እስኪ ኮመንት ላይ ጻፉልኝ እስኪ። ብዙ አያወሩም አይደለ? በዚህ ሀሳብ እንስማማለን። ግን ያቺ የሚያወሯትን ትንሽ ነገር ደግሞ መሰማትና መደመጥ ይፈልጋሉ፣ መደነቅ ይፈልጋሉ። ባደረጉት ነገር መደነቅ፣ ጎበዝ እኮ ነው፣ ጀግና እኮ ነው፣ ይሄንን አደረግ፣ በጣም ይገርማል ምናምን መባል ይፈልጋሉ። ይህንን የሚፈልጉት ደግሞ ከሚወዷት ከሚያፈቅሯት የኔ ካሏት ሴት ይህንን ነገር መስማት ደግሞ የበለጠ ያጠነክራቸዋል፣ የበለጠ ያጀግናቸዋል፣ ስለ ራሳቸው ጥሩ እንዲሰማቸው ያደርጋቸዋል። በቃ ውጪ ላይ ምንም ይሁን፣ ውጪ ላይ ማንም አትችሉም ይበላቸው፣ ውጪ ላይ ማንም ብዙ አይነት አስተያየት ይስጣቸው፣ ግን የሚወዷት ሴት ጋር ሲመጡ በቃ እሷ ጥሩ የምትሰጣቸው አስተያየት ያንን ዓለም ሁሉ ይቀይረዋል። ዓለም ስለነሱ የሚያስበው ግድ አይሰጣቸው። አንቺ ስለሱ የምታስቢው ነው ግድ የሚሰጠው። ሰው እዛ ጋር ዓለም የሚለውን ነገር ጸጥ የሚያደርገው ያንቺ አድናቆት ንግግር ነው፣ ያንቺ ማዳመጥ ነው፣ ያንቺ ቫልዩ ማድረግ ነው፣ እሱን ማለት ነው። ስለዚህ በተቻላችሁ መጠን ማዳመጥ። አንዳንድ ጊዜ የሚያወሩት ነገር ከእናንተ ኢንተረስት ጋር የማይሄድ ሊሆን ይችላል። ነገር ግን አስሎንጋስ እስከወደዳችሁ እስካፈቀራችሁ ድረስ
ማዳመጥ፣ የምትወዱትን ሰው ሀሳብ መረዳት፣ ምንድነው የሚያስበው፣ ምንድነው የሚፈልገው የሚለውን ነገር የምትረዱበት ቁልፍ ነው ማዳመጥና ሌላኛው ደግሞ አድናቆት፣ ልቡን ፍስስ የሚያደርግ ልቡን ቅልጥ የሚያደርግ ከእናንተ ጋር እንዲጣበቅ እንዳይረሳችሁ የሚያደርግ ትልቅ ነገር ነውና እነዚህን 4 ጥበቦች የሴትነት ጥበቦች ያልኳቸው ማለት ነው ሞክሯቸው፣ ተጠቀሙባቸው። የሚሰሩ ነገሮች ናቸው። ኮሜንት ላይ እስኪ ሀሳብ አስተያየታችሁን ከዚህ በፊትም የገጠማችሁን ጥያቄም ካለ እንደዚሁ አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮች እንደለቀቅ ወዲያው እንዲደርሳችሁ የደውል ምልክቱን መጫን እንዳትረሱ። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ። ቻው